ቸልሲ ክሬቨን ኮቴጅ ድረስ ሄዳ ፉልሃምን ተደባደቡ። አክቹሊ ደብድባት መጣች። 3 ነጥብ ስለወሰደች ደበደበቻት እንጂ ተከሻከሹት ነው ማለት ማን ምን አይነት ጨዋታ እንደነበረ ልነግርህ አልችልም። ማን የቸልሲ አታክ ግን ቻንስ እንደ ጉድ ነው የሚያፈሰው። ዛሬ ኮልዊል ምን ሆኖ እንደሆነ አላውቅም። አባቴ ኮልዊል ዛሬ ሲያስበላ ለኳ ምርጥ ነበረ። አቼፖንግ አሪፍ ነበረ። ማን የሚጫወተው ሃይላይን ማን የእንግሊዙ ባርሰሎና አዲሱ ባርሰሎና እመኔ ነው ማለት ቻንስ ያፈሳሉ እንደ ውሃ ነው ማለት ቻንስም ክሬት እንደ ጉድ ነው። ይሄ አታክ በጣም ያስፈራል ነው በቃ በጣም ያስፈራል። እስካሁን ካዩዋቸው የቢግ 6 ቡድኖች ከአርሰናል ውጪ ያስደመመኝ ቸልሲ ነው ማለት አታኩ ያስፈራል። ዲፌንሱ ደግሞ መስተካከል የሚችሉ ነገሮች አሉ። ኮልዊል ጥፋት ካላበዛ ካይሴዶ ይመለሳል ምናምን ነገር ገባ። ግን ስቲል አጫወቱ ቻንስ ኮንሲድ የሚያደርግ ነው የእንግሊዙ ባርሰሎና በእርግጠኝነት ማለት ነው ገባለ። ከሌሎቹ ቢግ 6 ቡድኖች ያስደመመኝ ቸልሲ ነው። ከአርሰናል ጋር ግን ሌቭሎች ለውጥ እንዳለ ከሁለት ሳምንት በኋላ ስለማሳይሽ ብዙ እንዳታወሪ። ሌሎቹ ላይ ግን አውሪባቸው። አስደምመሻል። ሚገርም ፉላም ራሱ ምርጥ ቡድን አይደል እንዴ ማንዬ? ግን ጥፋታቸው ትንሽ ፕራግማቲዝም ትንሽ ረጋ ማለት ምናምን ገባለ። ነገሮችን ማየት ምንድነው መከሻከሽ እንደዚህ ማለት ነው። ንቃቿቸው ነው ቸልሲ 10ኛ ስለጨረሱ ፓልመር እንዳትጎዳ ብቻ መጨረሻ ማን እኔ ፓልመር በጣም ጽድት ገባለ። ሮጀርስ ራሱ ጃው ፔድሮ በቃ ስለ ጃቢ አሎንሶ ድፍረቱ ራሱ ምን አይነት ድፍረት ነው? 3-2 እየመራ ዊንግ ባኮቹ መጀመሪያ ሲጀምር በ5 ተከላካይ ነው ጉስቶና ሃቶን ነበረ ገባለ። ዲፌንስ ላይ ቀልድ የለም። አታኩን አንሊሽ አድርገው ነበረ። ከዛ ላይ እየመራ ስቲል አታኪንግ ኦፕሽኖቹ ኔቶን በጉስቶ የአዲስ ሸባሪ የሚባለውን ደግሞ በሃቶ ነው አታኪንግ ሞር አታኪንግ በቃ ሪስክ ብቻ የተሞላበት ሁለት የማድሪድ ማናጀሮች እምባፔ አባረራቸው በቅርቡ በአንድ አመት ውስጥ እምባፔ አባረራቸው ሁለት ማናጀሮች ተከሻከሹ። ጃቢ አሎንሶ አሸንፎ ወጣ ማለት በጣም ይበርዳል ዛሬ ብርዱ ከባድ ነው። ብርዱ ከባድ ነው። ከባድ የመጀመሪያ ጨዋታ 3 ነጥብ በጠብቀ ነበር። ከባድ የለም። ይሄ ድሮ ነው ድሮ ቀረብኩ። እሱን ጨርሳል። እሱ ቻፕተር አልቋል ብዬሃለሁ እኮ አልሰማኝም እንጂ ያንን ቻፕተር ዘግተን ወደ ዊን ቻፕተር ተመልሰናል። አንድ ያስቸገረኝ ሳንቼዝ ነው። እሱን ገለውና ወደ ሰላም ወደ ጤናችን እንመለሳለን ማለት ጽድት ያለ እኔ ምን ጎል ገብቷል። ኦፍ ኮርስ ገብቷል። ምን አገባኝ የምፈልገው 3 ነጥብ ነው አግኝቼዋለሁ። ገብቷል 3 ነጥብ ገባ ነው ቢቀዘቀዝም 3 ነጥብ ገብቷል ነው። ፓ ምን አይነት ጌም ነው? ምን አይነት ጨዋታ ነው? ለስንት ቋጠራችሁ? ለስንት ግን ጃቪ አሎንሶና ልጆቹ አኮሩን። ኧረ በስመ አብ ምን አይነት ጨዋታ ነው የዛሬው ጨዋታ። ሶስቱም ጆዋ ፔድሮም ሮጀርስም ኮልድ ፓልመርም ሶስቱም ጎል አግብተዋል። እንደገና ደግሞ ይሄ ጎልና አሲስት ጆዋ ፔድሮ ጎልና አሲስት ምን ይባላል? እሺ አቤት ካይሴዶ ሳይኖር ፓሌስትራ ሳይኖር እኔ እንደሆነ ማለት ነው በዚህ ጨዋታ ላይ አውጥቼ ልጥለው የምችለው ነገር ያው የጉስቶ ነገር ያው አቋሚ የታወቀ ነው። ሳንቼዝ የሚባል ሰውዬ ነው። ከዛ ውጪ ግን በቃ ቃል የለኝም። እንችላለን። ሊጉ ዛሬ ገና ነው የተጀመረው። ነግሬሃለሁ። ዛሬ ገና ነው የተጀመረው። ገባ ምን አይነት ጨዋታ ነው በእናትህ ሲያምር። ሙሉ ጨዋታው ክፍት ነበር ገብቷላ። ፉልሃምን ደባደባለው ማለት ነው። ከዛ ቼልሲ ደግሞ 137 ምናምን እነዚህ ሊያወጡት ዝም ብዬ ነው እንዴ ብሎ ለጠለጠው ማን 3-2 አልቋል ጨዋታው ማለት ነው። 3-2 ማለቁን እንዳትዩት። ፓልመር ዛሬ ምን አይነት እንቅስቃሴ ነው ያደረገው ማን ቼልሲ ያገባቸውን ጎሎች እንዳለ ማለት ትችላላችሁ ኮንስትራክት እያደረገ የነበረው ፓልመር ነው። ገብቷችኋል አይደል ማለት አሲስት አደረገ ለጆ ፔድሮ። ይሄ እንትና ሞርጋን ሮጀርስ ያገባው ጎል ላይ ማለት ነው ምን አይነት ተች አድርጎ ነው የሰጠው ለላክሯ ተከላካይ እንዴ ምን አይነት አስተጣጣፍ ነው አጥፎ አሲስት አደረገለት። ላክሯ የመጀመሪያ የፕሪሚየር ሊግ ጌሙ ለቼልሲ አሲስት አደረገ። ሞርጋን ሮጀርስ አገባ። ፈራሚዎቹ እየሰሩለት ነው። ማን ምን አይነት አጨዋወት ነው የሚጫወተው ጃቢ አሎንሶ ማለት ነው። ገብቷችኋል። 3-4-3 ትንሽ ሊያሰጋው ይችላል ማለት ነው። ገብቷችኋል። ምክንያቱም ጨዋታው ሊያልቅ ሲል አይታችሁት ከሆነ ሎንግ ቦል ዝም ብለው እየተጫወቱበት ነበር፣ ግን የሚያምር ሪዛልት ነው። ገብቷችኋል። 3-2 ማለት ግን ፉልሃም ጋር እንደዚህ ግብ ተገቢ ነው ወይኔ? አሁን እንደ አርሰናል ደጋፊነቴ ነው የምጠይቀው አይደለም እንዴ? 2 ጎል እንዴት ይገባባል? ግን አሪፍ ጨዋታ ነው ያየ ነው። ኮል ፓልመር እሳት ለብሶ እሳት ጎርሶ ነበር የገባው። የተቾቹን አፍ ነው ያዘጋው። በአንድ አጋጣሚ የፉልሃም ተከላካዮችን ተጫወተባቸው ቢባል ማገነን አይሆንም። እንደሱ አድርጎ ነበር ድንቅ የሚባል ሙከራ ያደረገው። የሱን አሲስት ተከትሎ በ31ኛው ሰከንድ ጆዋ ፔድሮ ግብ አስቆጥሮ ነበር። አዲሱ የቼልሲ ፈራሚ ሞርጋን ሮጀርስም በመጀመሪያው ጨዋታ ግብ ማስቆጠር ችሏል። ኮል ፓልመር ግብ ካስቆጠረ በኋላ በተለየ ሁኔታ ነበር ከቡድን አጋሮቹ ጋር ደስታውን የገለጸው። ቼልሲ ላይ ለተቆጠሩ ግቦች
ምክንያት የሆነው ደካማ እንቅስቃሴን ያሳየው ሮበርት ሳንቼዝ ነው። ብራቮ ቼላ ወንድም ጥላ፣ ብራቮ ቼላ። ቆንጆ ቲም ነው ያለው ቼላ ወንድም ጥላ። ግን አንድ ትሪ ላይ አርና ማር አንድ ላይ አይሆንም። በጣም በቃላት አጠቃቀሚ ይቅርታ። ግን ማክሰስ ላክሯን፣ ፊል ፎደን አላልኩም፣ ፓልመርን፣ ጆዋ ፔድሮን ባየህበት አይን ሳንቼዝን ስታይ በስመ አብ መንፈስ ቅዱስ አንተ ፕሪሚየር ሊግ ወይ ደግሞ አንድ ትልቅ ዋንጫ ለመብላት ማለት ነው በአመት ውስጥ አንድ ራሱ ብዙ ነው። በቃ አንድ ስህተት ሰርተ ጎል ከገባበት እንደ ጎልኪፐር በጣም ዲሲፕሊንድ መሆን አለበት ተከላካይና ጎልኪፐር ስትሆንና ሳንቼዝ በአንድ ጨዋታ ሁለት ስህተት ብሮ እንዴት ነው 37 ጨዋታ ከዚህ በኋላ ምታም ነው እቺ ጀለስ እንዳትፎግራችሁ። በነገራችን ላይ በጣም ቼልሲ ሌላው ችግሩ በቀኝ መስመር ያደላል። በቃ በጣም እነ ፓልመር ብቻ ነው የሚጮቱት። ጭራሽ ጨዋታው ላይ የለም ጎል አገባ እንጂ የ130 አቀርታ እንደ የ50 ሚሊዮን ዴሊቨር ቢያደርግ አሪፍ ይመስለኛል። ሌላው ስለ ማክሰስ ላክሯውተን አሪፍ ነው እና ማነው ስሙ ኮልዊን እና ቺምፖንግ አሪፍ ናቸው። ግን ትንሽ እነሱም ዲሲፕሊን በጣም ፋውላቸው አብሶ የኮልዊን ፋውል በጣም ያስፈራል። ሚዱም ቆንጆ ነው። ግን ቴምፖ ዲክቴት የሚያደርግ ሰው በላቪያ እና በጀምስ አያዛልቅም። ኢንዞ ወይ መቆየት አለበት ወይ የሱን አይነት ተጫዋች መምጣት መቻል አለበት። ቴምፖ ዲክቴት መደረግ አለበት። ከፊት ለፊት ጆዋ ፔድሮ፣ ፓልመር በጣም ነው የሚያምረው። ትንሽ ሮጀርስ ነቃ ማለት አለባት። ያበደ ነው ፉልሃም በጣም ቆንጆ ቲም እየተሰራ ነው ብሮ። ፖሴሽን ራሱ በልጠው በጣም የተሻለ ቲም ነበር ከሙከራ ውጪ። ብቻ አሪፍ ጨዋታ እንዳያለ ነው። ቼላው ነቃ ማለት አለባት። ክፍተቷን ማየት አለ፣ መድፈን አለበት፣ ጫና መቋቋም መቻል አለበት። ለማንኛውም ኮፒ ሊንክ ሪፖርት ሼር አድርጋችሁ እናንተን ሀሳብ ኮሜንት ላይ ኮል ፓልመር ኢዝ ባክ አባቴ ሃንግማን ማለት ነው። ሐሳቤን አስቀይረሽኛል። 8ኛ ትጨርሻለሽ ብዬ ገምቼ ነበረ። ቶፕ 4 ትገቢያለሽ ሃንግማን። ብቻ ተከላካይሽ ግን አያስተማመን። ወንፊት የሆነ በረኛለሽ፣ ወንፊት የሆኑ ተከላካዮች አሉሽ። ከዛ ውጪ ሞርጋን ሮጀርስ፣ ጸዴ ፊርማ፣ ኮል ፓልመር ኢዝ ባክ። ኮልድ ፓልመር ኢዝ ባክ ጋይስ። ሃንግማን እንኳን ደስ አላችሁ። ጸዴ ጨዋታ አሳይታችሁናል። 3-2 ተጠናቋል። አዌይ ማች ደርቢ ነው ሊያውም የመቻችሁ ወንድም ጥላችሁ ነበረ። ሁለተኛ ደረጃ ያስቀመጥኩት ይሆናል ብዬ ገመትኩት። 1-3-4 ሳምንት እንየውና ይገለበጣል። ቼልሲ ያሸንፋል ይላል። የሳምንቱ ምርጥ ጨዋታ የተመለከትነው ዛሬ ነው። እኔ ምንም አንሰቃቀስም እዚህ ጋር ቼልሲ ማለት ነው ፊት ለፊቱ በጣም ቤስት ነው ራሱ አይታችኋል። ችግሩ ምንድነው? ቼልሲ ፉልሃም አይደለም ችግሩ ተከላካዮቹና ሳንቼዝ ናቸው። ማንዬ እነሱን ግዴታ ማስተካከል አለበት። አሁን ወደፊት ይሄን ነገር ፊክስ የሚያደርገው ጃቪ ራሱ በጣም ቢት ነው። ፊት ለፊቱን አይታችሁታል። ፉልሃም አሳቀቃችሁኝ እኮ እንዴ! ለራሴት አልተሳቀቁም። እንደዛ ሶስተኛ ሁለት ስታረጉ ሶስተኛ ታረጋችሁ እየጣበበኩ ነው። ግን ምንድነው ችግሩ? ምንም በቃ 10 ቁጥር መሀል የለም። ግራ ገባችሁ መጨረሻ ላይ። አንተ ፊት ለፊቱን ሮጀርስ ምናምን በጣም ፒስ ሆኖ ፓልመር ራሱ የጨዋታው ኮከብ መሆን ያለበት እሱ ነው። አንተ ፊት ለፊቱ በጣም ያበደ ሆኗል ዛሬ። ይሄ በጣም የሚገርም ጌም እግዚአብሔርን